አድማጭ ተመልካቾቻችን ሁለት እንግዶች አሉኝ ዛሬ ዶክተር ኪበሞና ዶክተር ፍቅረ ኢየሱስ እንግዶችን ጋር በመጀመሪያ አስተዋውቃለሁ። በትምህርት ጉዳይ ነው ዛሬ የሚኖረን ውይይት የሚሆነው። ዶክተር ኪበሞ ዴታሞ በቀድሞ ሀዲያ ዞን የትምህርት መምሪያ ኃላፊ ሆኖ ያገለገለን ወንድማችን ነው። በአሁኑ ጊዜ በዋቸሞ ዩኒቨርሲቲ የልቀት ማበልጸጊያ የትብብር ፕሮጀክቶች ዳይሬክተር ነው። ዶክተር ፍቅረ ኢየሱስ ዳንኤል ደግሞ በደቡብ አፍሪካ ነዋሪ ሆኖ የይዲዲያ አካዳሚ መስራች ነው። እንዲሁም የነፈራ ሚዲያ ባለቤት ናቸው። አንቱ እያልኩ ወይ አንተ እያልኩ መናገር እንዳለብኝ እነሱ ፈቃድ ይሰጡኛል። ለጊዜ ምን ብዬ ነው እናንተን እንድሮች ማድረግ አለብኝ? አንተ ብትለም አይከፋንም። ያው ተመሳሳይ ኤጅ ክፍል ላይ ስላለን ታንክ ዩ። ስለዚህ ለውይይታችን አመቺ እንዲሆን አንተ እያልኳቸው በዚህ ሚዲያ በሚያቀርባቸው ጥያቄ አንዳንድ ሀሳቦችን እናወራለን። በተለይ ሁላችሁም እንደምታውቁት በሀገራችን በኢትዮጵያ በተለያዩ ጊዜያት የትምህርት ስርዓተ ትምህርት ይቀየራል ወይም ካርኩለም። በተለይ የደርግ ስርዓት ሲገረሰስ የኢህአዴግ መንግስት አዲስ ፖሊሲ ይዞ ነው የመጣው። የኢህአዴግ መንግስት ብቻውን ከሁለት ጊዜ በላይ የትምህርት ካርኩለምን ቀይረዋል። ከዛ በኋላ የኢህአዴግ መንግስት ደግሞ ስልጣኑን ሲለቅ የብልጽግና መንግስት አዲስ ካርኩለም ቀርጾ የኢህአዴግን አሻሽሎ አምጥተዋል። ነገር ግን ካርኩለም ሲቀየር ካርኩለሙ ብቻ አይደለም የሚቀየረው፣ መጽሐፍት ይቀየራሉ፣ አጀስትመንት ይቀየራል፣ መምህራን ተጨማሪ ስልጠናዎችን ይወስዳሉ፣ ብዙ ነገር ይቀየራል እና ክልሎች ወይም በፌዴራል መንግስት የሚተዳደሩ ትምህርት ቤቶች እነዛን ካርኩለሞችን እንዴት ወዲያውኑ አጀስት አድርጎ ለተማሪዎቻችን በሚጠቅም መልኩ ያደርሳሉ የሚለው ብዙ ጊዜ ጥያቄ ነው እና በተማሪዎችም በቤተሰቦችም ተጨማሪ ጫና የሚፈጥር ነገር ሆኖ እናገኛለን። ስለዚህ በተለይ ባለፉ 2 እና 3 ዓመታት ከ2015 እስከ 17 ባለው የ12ኛ መልቀቂያ ፈተና ውጤት መዳከም የብዙ ኢትዮጵያውያን ጥያቄ ነው። መፍትሄው ምንድነው? የገጠመን ችግር ምንድነው? እንዴት እናሻሽላለን የምንለው ብዙ ጥያቄ አለን እዛ ውስጥና እነዚህ ነገሮችን አስመልክተን በተለይ ሞር ትኩረት ሰጥተን የምናወራው በሀዲያ ዞን ባሉ ትምህርት ቤቶች ቢሆንም በሀገር ደረጃ እና በክልሎች ደረጃ ያለው የስርዓተ ትምህርቱ ሁኔታ በምን አይነት ሁኔታ እየተተገበረ ነው? ተግዳሮቶች ውስጥ ምንድናቸው? የአጭር ጊዜና የረጅም ጊዜ መፍትሄዎቹ ምንድናቸው? በምንላቸው ነገሮች ጊዜ ሰጥተን እናወራለን። ለዚህ ደግሞ እንደ አንድ አማራጭ የወሰድኩት በመካከላችን ዶክተር ኪበሞ ከዚህ በፊት የሀዲያ ዞን ትምህርት መምሪያ ኃላፊ ሆነ እንደማገልገሌ እና በዚህ በተለይ በካርኩለሙ ስርዓት ብዙ አስተማሪ የሆኑ ልምዶች ስላሉ የኢትዮጵያን የትምህርት ካርኩለም እና ያሉ ተጽዕኖዎችና ተግዳሮቶችን እንዴት ነው የምትገልጸው? ከአንተ እንጀምርና ከዛ በኋላ ስፔሲፊካሊ አንዳንድ ነገሮችን እንሄዳለን። ከዛ በፊት ግን እናንተ ቀድማችሁ ራሳችሁን እኔ ካስተዋወቅኩት ተጨማሪ የምትሉ ነገር ካለ እድል ስጣችሁና ከዛ ቀጥታ ወደ ዶክተር ኪበሞ እንሄዳለን። ዶክተር ፍቅረ ኢየሱስ የምትለው ነገር አለ? ምናልባት ስለራሴ መጀመሪያ ወደዚህ መድረክ እንግዳ አድርገህ ስለጋበዝከኝ እጅግ አድርጌ አመሰግናለሁ ዶክተር ሳሜ። ይህን ጉዳይ በጣም አስፈላጊነቱንና ኢንተርቪው መደረግ እንዳለበት የነገሩን አካሄድ አይተህ በዚህ ጉዳይ የሚንቀሳቀሱ ሰዎችን፣ ግለሰቦችን እኔንም ሆነ ዶክተር ኪበሞን በዚህ ጉዳይ እንድናወራ ይህን መድረክ ስለፈጠርክ እጅግ አድርጌ አመሰግናለሁ። ምክንያቱም በዚህ ሰዓት በሶሻል ሚዲያ ብዙ ሰዎች ሊሰሙት ወይም ደግሞ ብዙ ሰዎች ሂት ያደረገ ርዕስ ላይሆን ይችላል። እንደ አንድ ሶሻል ሚዲያ ወይም የሚዲያ ባለቤት ማነፍነፍ የነበረብህ ሰው ምንድነው የሚወደው፣ ብዙ ቫይራል የሚወጡ ቪዲዮዎች የቶቹ ናቸው ብለህ ብትሄድ ትምህርትን ላታገኝ ትችላለህ። አንተ ግን ቢዮንድ ዳት ሄደህ ለማህበረሰብ የሚጠቅመው የቱ ነው፣ ለሀገር የሚጠቅመው የቱ ነው ብለህ ብዙ ሰዎች ትኩረት ያልሰጡትን ጉዳይ ምናልባት መኪና፣ አበል፣ ደሞዝ የተሰጣቸው እንደ ጉዳይ ያላዩትን የትምህርትን ጉዳይ አንተ የራስህ ኑሮ የራስህ ስራ ለዚያውም ከሀገር ውጭ ሆነ ግን ለዚህ ጉዳይ በዚህ ደረጃ ኮንሰርንድ በመሆነ በእውነት በጣም አድርጌ አመሰግናለሁ። እንግዲህ ያው ስለራሴ ያው ቅድም ካልከው ከስሜና ከምሰራባቸው የስራ ዘርፎች ውጭ
የተለየ ነገር የለኝም። ያ ዶክተር ኪበሞ ደግሞ አብሮኝ እዚህ ጋር ሳገኘው ደስ ብሎኛል። ምክንያቱም ክረምት አብረን ነበርን። ምናልባት በውይይታችን እንደሚዳስሰው እርግጠኛ ነኝ። ሀዲያ ዞን ውስጥ ካሉ ትልልቅ ምሁራን ከሚፈልቁባቸው ከተሞች አንዱ ጊምቢቹ ነው እና ጊምቢቹ የቤተ መጻሕፍት ግንባታ ተጀምሮ የተጓተተ ነበር። እሱ ላይ አብረን አሳልፈናል። በዚህ ጉዳይ ስቲል ያለውንም ነገር በኋላ አይሆፕ ዩል አድረስ እሱንም ይነካካል እና ከእሱ ጋር ደግሞ ዋቻሞ ዩኒቨርሲቲም ከዛ ፊትም አክሱም ዩኒቨርሲቲ ጭምር አብረን ሰርተናል እና ወዳጄ ነው። ይሄ ሪል ላይክ ለኮሚኒቲ ሪል የሆነ ኮንሰርን ያለው ወጣትና ጎበዝ ምሁር ነው። እንግዲህ ያለውን ነገር አብረን እንቀጥላለን። ስለተሰጠኝ እድል እጅግ አድርጌ አመሰግናለሁ ዶክተር። በጣም አመሰግናለሁ ዶክተር ፍቅረ ኢየሱስ። ዶክተር ኪበቦ ከዚህ እሱ ካለው ተጨማሪ የምትላቸው ነገሮች ካሉ ወደ አጀንዳችን ከመግባታችን በፊት። እሺ፣ አመሰግናለሁ ወንድሜ ዶክተር ታመነ እንዲሁም ዶክተር ፍቅረ ኢየሱስ ቅድም በገለጽከው ጉዳይ ላይ የሚጨምረው ብዙ ነገር ባይኖርም ላለፉት 18 ዓመታት የሚሆን ያክል ጊዜ በትምህርት በመማር ማስተማር በምርምር ስራዎች እና እንዲሁም የአጋጣሚውን በአጋጣሚ ደግሞ የትምህርት መምሪያ ኃላፊ ሆኜ 2 ዓመታትን የሰራው ከመሆኑ ጋር ታይዞ በዚህ ርዕሰ ጉዳይ ላይ አንተም በዚህ የበኩላችንን እንድናወራና ያለንን ሀሳብ እንድናካፍል ስለጋበዝከን እጅግ አድርጌ አመሰግናለሁ። ወንድሜ ዶክተር ፍቅረ ኢየሱስ እንዳለውም ከ2001 ዓመተ ምህረት ጀምሮ በአክሱም ዩኒቨርሲቲ በመምህርነት በተመራማሪነት አብረን ሰርተናል። ከዛ በመቀጠል በዋቸሞ ዩኒቨርሲቲ ላለፉት 8 ዓመታት በዋቸሞ ዩኒቨርሲቲ እና በሀዲያ ዞን 2 ዓመት ሰርቻለሁ። ብዙ ጉዳዮችን በዚህ በትምህርት ዙሪያ ላይ አንስተን እናወራለን ብዬ አስባለሁ። ዶክተር ፍቅረ ኢየሱስ በተለይም በውጭ ሀገር በደቡብ አፍሪካ ከዚህ አካባቢ ሄዶ ትምህርታቸውን አቋርጠው በስደት ሀገር ለሚኖሩ ወንድም እህቶቻችን አማራጭ የሆነ የትምህርት ስርዓትን በመቅረጽ የበኩሉን እየተወጣ ያለ ወጣት የአካባቢው ተወላጅና ቅን ሰው በማግኘት እና በዚህ ሚዲያ ላይ አብረን በዚህ ልክ አስተያየት ለመስጠት በመጋበዜ እሱንም አንተንም እጅግ አድርጌ አመሰግናለሁ። ቀጣይ በሚነሱ ሀሳቦች ላይ የበኩሌን ሀሳብ ይሰጣለሁ። አመሰግናለሁ። ሁለታችሁንም እጅግ አድርጌ አመሰግናችኋለሁ። በጋበዝኩት ሰዓት ተገኝታችሁ ለማህበረሰባችሁ ያለውን ወገንተኝነትን ለማሳት ስለመጣችሁ እና አሁንም ደግሞ በምንወያያቸው ውይይቶች የመፍትሄ ሀሳብ ተቋርጧል። ይሰማል? ድምጽ ይሰማችኋል? እኔ ይሰማኛል፣ እየሰማው ነው። ፍቅረ ኢየሱስ አለ? ያ እጅግ አድርጌ አመሰግናችኋለሁ። ዶክተር ኪቤ በአንተ ልጀምር። በተለይ ብዙ የስራ ልምድ አለ። አሁን እንደነገርከን ኦልሞስት ከአክሱም ዩኒቨርሲቲ እስከ ሀዲያ ዞን የትምህርት መምሪያ ኃላፊ ሆነ በሰራበት ጊዜ እና ባለፈው 8 ዓመት ደግሞ በዩኒቨርሲቲ ውስጥ እያስተማርክ ስለቆየ ብዙ ልምድ አለ። በተለይ በትምህርት ስርዓታችን ላይ የተደቀኑ አደጋዎችን እድሎችንም ከማግኘት አኳያ ብዙ ልምድ ስላለ የትምህርት ስርዓት ፖሊሲው በተለይ ካሪኩለሙ እንዴት ነው ያለው? ኢትዮጵያ ውስጥ ክልሎች የራሳቸውን ፖሊሲን ይቀርጻሉ ወይስ ፌዴራል መንግስት የሚያወጣቸው ፖሊሲ ነው ያለው? በዚህ ረገድ ሰፋ ያለ ነገር ትንሽ በአጭር ንገረንና ከዛ እንጀምራለን። አመሰግናለሁ ስለተሰጠኝ እድል። እንግዲህ ከትምህርት ጋር ተያይዞ ከሚነሱ ጉዳዮች አንዱ የፖሊሲ ጉዳይ ነው። በየጊዜው በኢትዮጵያ የትምህርት ስርዓት ይቀያየራል። በተለይም የመንግስት ለውጦች በሚኖርበት ጊዜ፣ ስርዓት ለውጥ በሚደረግበት ጊዜ
የትምህርት ስርዓትም እንደዚሁ የሚቀያየርበት ሁኔታዎች አሉ። በኢትዮጵያ ዘመናዊ ትምህርት ከተጀመረበት ጊዜ አንስቶ ብዙ ፖሊሲዎችን ብዙ ለውጦች የስርዓት ለውጦች ተደርጓል። ከነዚህም በቅድም አንተም እንዳነሳው በደርግ ጊዜና ከደርግ ጊዜ በፊት በነበሩ የመንግስት ስርዓቶች ላይ የነበረው የትምህርት ስርዓትን አንስተን እንድናወራ ከተፈለገ የፕሮዳክሽንን መሰረት ያደረገ ወይንም የተማሪዎች የሚማሯቸው ትምህርቶች ከተግባር ጋር ተያይዞ ከተግባር ቀረቤታ ያሏቸውን ትምህርቶች እንዲማሩ ከማድረግ አኳያ በየደረጃ ያለውን የአንደኛ ደረጃ ትምህርትን እንዲሁም ሁለተኛ ደረጃ ትምህርት ተቀርጾ በአገሪቱ በሁሉም አካባቢዎች ይህ ስርዓት ሲከናወን ሲካሄድ የነበረበት ነው። ነገር ግን በኢህአዴግ ጊዜ ወይንም በስርዓቱ የፕሮሞሽንን መሰረት ያደረገ እንዲሁም ከክፍል ወደ ክፍል ማለፍን ብዙ ትምህርት ቤቶችን ከማስፋፋት ብዙ ተማሪዎች ወደ ትምህርት ቤት እንዲገቡ ከማድረግ አኳያ ሰፊ ስራዎች የተሰራ መሆኑ ይታወቃል። ነገር ግን ከፖሊሲ አኳያ የፕሮሞሽን እና የፕሮዳክሽን ልዩነቶች በዚህ ላይ አንድ ሀሳብ ማንሳት የምፈልገው ፕሮዳክሽን ማለት የትምህርት በተግባር ወይንም ትምህርትን መሬት ላይ ከማውረድ አኳያ ተማሪዎች የተማሯቸውን ትምህርቶችን በተግባር አስደግፎ ውጤታማ ስራ እንዲሰሩ ከማድረግ አኳያ ስራ ፈጣሪ እንዲሆኑ ከማድረግ አኳያ ሰፋ ያለ ስራ እየተሰራ የነበረበት ነው። በዚህ በኢህአዴግ ስርዓት ጊዜም ከፕሮሞሽን ጋር ተያይዞ በጣም ብዙ ትምህርት ቤቶችን ከማስፋፋት አንጻር ብዙ ስራዎች ተሰርተዋል። በተለይም የከፍተኛ ትምህርት ተቋማትን ከጥቂት ከነበሩ 3 እና 4 እንዲሁም እስከ 5 ዩኒቨርሲቲዎች ያልነበሩ ከዛ ወደ ብዙ ዩኒቨርሲቲዎች እንዲፈጠሩ ከማድረግ አኳያ የተደራሽነት ላይ የተሰሩ ስራዎች አሉ። በተጨማሪም የተማሪዎችን ብዛት ካየነው በመቶ ሺዎች ወደ ዩኒቨርሲቲዎችን የሚገቡበት ስርዓት ተቀርጾ ተማሪዎች በ20 እና 30 ዩኒቨርሲቲዎች ላይ ገብቶ እንዲማሩ የተደረገበት ሁኔታዎች አሉ ማለት ነው። ነገር ግን እነዚህ ከትምህርት ጥራት ጋር አያይዘን የምናየው ከሆነ ከጊዜ ወደ ጊዜ የትምህርት ስርዓቱ እየተሻሻለ ቢመጣም የትምህርት ጥራት ላይ ከፍተኛ የሆነ ጉድለት እየታየ የመጣበት ስርዓት ነው ያለው እና ይህንንም ለማስተካከል ለመቀልበስ በዚህ በብልጽግና ጊዜ በዚህኛው ሳለ ባለፉት 3 እና 4 ዓመታት የአዲስ የትምህርት ስርዓት ተቀርጾ ወይንም ኒው ኤዱኬሽን ሮድማፕ ተቀርጾ በሁሉም የትምህርት እርከኖች ላይ እየተተገበረ ይገኛል ማለት ነው። ከነዚህ የትምህርት እርከኖች አንዱ የአንደኛ ደረጃ ትምህርት እርከን አለ። መካከለኛ ደረጃ ወይንም ከ7ኛ እና 8ኛ ክፍል ተማሪዎች የሚማሩባቸው ትምህርት እርከኖች አሉ። ሌላኛው ሁለተኛ ደረጃ ትምህርት ቤት ከ9ኛ እስከ 12ኛ ክፍል ድረስ ያለው ሁለተኛ ደረጃ ትምህርት እርከን ነው። በእነዚህ እርከኖች በብዙ ሺዎች በሚሊዮኖች የሚቆጠሩ ተማሪዎች ተመዝግበው ትምህርታቸውን እየተከታተሉ እየተማሩ መሆናቸው ይታወቃል። ከስርዓተ ትምህርት መቀረጽ ጋር ተያይዞ በኢትዮጵያ ላይ አዲስ የትምህርት ፖሊሲ ከመጣ ወዲህ በተለይም የትምህርት ጥራትን ከማሳደግ አኳያ የተሰሩ ስራዎች አሉ፣ እየተሰሩ ያሉ ስራዎች አሉ። በተለይም የሚዘናና ፈተና አካባቢ ላይ ጠንከር ያሉ እርምጃዎች እየተወሰደ የመጣበት ሁኔታ አለ። ነገር ግን ይሄ የሚዘና ስርዓቱ ከ12ኛ ክፍል ላይ ነው የተጀመረው። ነገር ግን ከታች አካባቢ ያሉ የስርዓተ ትምህርቱ በየአካባቢዎቻቸው ባሉ ቋንቋዎች ያለውን የአካባቢውን የባህልና ቋንቋን ያማከለ ከማድረግ አኳያ የተሰሩ ስራዎችም አሉ። ምናልባት በእርሱ ውስጥ ለመሆን ያክል ይሄ የስርዓተ ትምህርት ከተቀረጸ በኋላ
በየአካባቢዎቻቸው በየቋንቋቸው የሚማሩ የትምህርት አይነቶች አሉ። ምናል በጋራ የሚማሩት ወይንም በእንግሊዝኛ፣ አማርኛ እነዚህን ትምህርቶችን የጋራ ቢሆኑም በየአካባቢዎቹ ባሏቸው ቋንቋዎች ለምሳሌ እንደ ሀዲያ ዞን ብንመጣ በሀዲይሳ የትምህርት ስርዓት ተቀርጾ ተተርጉሞ የሚማሩባቸው ሁኔታዎች አሉና በዚህ ላይ የአካባቢዎቻቸው በየክልሎች በየዞኖቹ ወይም በየአካባቢው አዲስ ስርዓትን ወይንም አዲስ ፖሊሲን ቀርጸው ሳይሆኑ በትምህርት ሚኒስቴር ደረጃ አጠቃላይ ትምህርት ወይንም ጀነራል ኤዱኬሽን በተቀረጸው ፖሊሲ ፍሬም ውስጥ ሆነው በየአካባቢዎቻቸው ይሄንን ወደየቋንቋቸው በመተርጎም የትምህርት ስርዓትን የሚያስኬዱበት ሁኔታዎች ነው ያለው ማለት ነው። በዚህ የሀዲያ ዞንን ወይንም የሀዲያ ዞን ላይ ያለው የሀዲይሳ ተናጋሪ ህዝብ በአንደኛ ደረጃ የሚያስተምሯቸውን ትምህርቶች በራሳቸው በሀዲይሳ ወይንም በሀዲይሳ ቋንቋ ተተርጉሞ ተማሪዎች የሚማሩበት እድል ተፈጥሯል ማለት ነው። ይሄንን ከምን አንግል ከፖዚቲቭ አንግል የምናየው በአፍ መፍቻ ቋንቋቸው ተማሪዎች መማር ቢችሉም የበለጠውን ሳይንስን መረዳት ይችላሉ የሚል እሳቤ አለው። በሀዲይሳ ተተርጉሞ ተማሪዎች በራሳቸው በአፍ መፍቻ ቋንቋ መማራቸው የሳይንስን በራሳቸው አፍ መፍቻ ቋንቋ መማራቸው የተሻለ ግንዛቤ እንዲኖራቸው የተሻለ መማር እንዲችሉ ያደርጋል ከሚል እሳቤ የተነሳ ነውና በዚህ ላይ ምናልባት ከሌሎቹ ምናልባት ዶክተር ፍቅረ ኢየሱስ የሚያነሳው ጉዳይ ካለ ከዚህ ጋር አብሮ የምናነሳቸው ይኖራል። በአጠቃላይ የኢትዮጵያ ትምህርት ስርዓትን ከፖሊሲ ቀረጻ አንስቶ የተማሪዎችን ውጤት ለማሻሻል በየአካባቢዎቻቸው በአፍ መፍቻ ቋንቋ እንዲማሩ ከማድረግ አኳያ አሁን ባለው ስርዓት እየተሰራ ያለውን በአጭሩ ለመግለጽ ያነሷቸው ሀሳቦች እነዚህ ናቸው። ዶክተር ክበሞ በጣም እጅግ አድርጌ አመሰግናለሁ ስለሰጠን ማብራሪያ። ከሱ ተነስተን የሌሎች ነገሮችን እናወራለን። በተለይ ቅድም አንተ እንዳልከው ብዙ ሰዎች በተለምዶ በደርግ ስርዓት የነበረው የትምህርት ፖሊሲ ጠንካራ ነበር፣ በኃይለ ሥላሴ ጊዜ የነበረው በጣም ጠንካራ ነበር ይሉና ኢህአዴግ ጋር ሲደርሱ ኳንቲቲውን ቅድም አንተም እንዳነሳው ኢህአዴግ መንግስት ኳንቲቲውን ለማስፋት ፕሮሞት በማድረግ ብዙ ነገር ሰርተዋል። በተለይ ብዙ ተማሪ ድሮ በዘጠናዎቹ ኤርሊ ዘጠናዎቹ ዩኒቨርሲቲ የሚገባ ተማሪ ከ20 ሺህ በታች ነው። በኋላ በመቶ ሺዎች 200 ሺዎች እንዲገባ ተደርጓል። በ20 ዓመት ውስጥ ኳንቲቲ ላይ ቁጥር ላይ በጣም ተሰርቷል። ብዙ ተማሪ ወደ ከፍተኛ ትምህርት ተቋማት እንዲገቡ። ሁለተኛ በጊዜ የተሰራው ተቋማትን የመገንባት ነው። በኢህአዴግ መንግስት ከተሰራው ስራ በጣም ሰፊው ስራ ተቋማት ላይ ብዙ ሰርተዋል። እኔ በነበርኩ ጊዜ የእናንተን ካርኩለም አላውቅም እንጂ የእናንተ በስንት ዓመት ነው ዩኒቨርሲቲ እንደገባችሁ? እኔ በዩኒቨርሲቲ በገባሁት ጊዜ ኢትዮጵያ ውስጥ የነበረው ዩኒቨርሲቲ 8 ነው የነበረው፣ 9 8 እንደዛ አካባቢ እና ያንን ቁጥር ወደ 50 ከፍ ተደርጓል። ሁለቱ ኳንቲቲ ነው። እንግዲህ የብልጽግና መንግስት ደግሞ ልክ እንደመጣ የገመገመው ሁለቱንም ኳንቲቲውን ገምግመዋል። ሚዛናው ላይ ብዙ ጥያቄ አስነስቷል። ይስ ብዙ ኢትዮጵያውያን በተመሳሳይ ሁኔታ ያንን ጥያቄ ያስነሱ ነበር። ምክንያቱም ሚዛና ስርዓታቸው ተማሪን ሪዛልት የሚያመጡበት ሁኔታ ብዙ ጥያቄ የሚፈጥር ነበረና እንደመጣ ያንን ነው ማረም የፈለገው የአሁኑ መንግስት። ቀጥሎ ተቋማት ደረጃ ላይ በሰፊ ተቋማት የተገነቡበት ጊዜ ነበር የኢህአዴግ ጊዜ። ዞሮ ዞሮ ጠንካራ ጎን አለ፣ እዛ ደካማ ጎንም አለ። ልክ እንደሌላም በደርግ ጊዜም ጠንካራ ጎን አለ፣ ደካማ ጎን አለ። አሁን በተቀየረው ካርኩለም የሚዘና ስርዓቱ ብዙ ሰውን የሚያስደስት ሆኖ አይተናል። በተለይ ስርቆት እንዲቀር ገና ሰው ስለ ስርቆት ስለ ትምህርት ቤት ስርቆት ሲያስብ ተስፋ እንዲቆርጥ የሚያደርግ ስርዓት መጥቷል። ጥሩ። ግን ያንን ወደ ታች ወርዶ ደግሞ ከስር ለመስራት በሚደረገው ርብርብ ብዙ የምናያቸው ለውጦች አሉ። ከዚህ ውስጥ አንዱ በጣም የገረመኝ የዲዲ አካደሚ ነው። የዲዲ አካደሚ
ወደ በኋላ በሰፊ እናወራለን። ዶክተር ፍቅሬ ኢየሱስ የመንግስት ፖሊሲ ተቀይሯል። አንተ አሁን አይ ቲንክ መቼ ላይሰንስ እንዳገኘ ባላውቅም እንዴት ነው አዳፕት ያደረግከው አንተ? ወደ ሲስቴም እንዴት ቀየርክ? የአንተ ተማሪዎችስ ከስንት እስከ ስንተኛ ነው የሚማሩት? እሱን አጭር ገለጻ ሲሰጥ ወደሚቀጥለው እንሄዳለን። መቼ ነው የጀመርከው? ላይሰንሱንስ እንዴት አገኘ? የአንተ ተማሪዎች በምን ቋንቋ ነው የሚማሩት? የትኛውን ክልል ካሪኩለም ነው የሚከተሉት? አመሰግናለሁ በድጋሚ እንግዲህ ዶክተር ኪበውንም አንተንም ኢዲዲ አካዳሚ በሀሳብ ደረጃ የረዘመ ጊዜ ነው 6 ወይ 7 ዓመት ከኮቪድ በፊት በነበሩት 2 ዓመታት እንቅስቃሴዎች ነበሩ። ከዚያ በኋላ ኮቪድ ሊገባ ሲል 2019 ሴፕቴምበር አካባቢ ኢትዮጵያ በሄድኩበት አንድ የሪሰርች ቲም አግኝቼ ማይግሬሽን ፎር ዴቨሎፕመንት ኤንድ ኢኳሊቲ ኦር ሚዴክ ይባላል። ያ ተቋም ዓለም አቀፍ ተቋም ነው በዩናይትድ ኔሽንስ ስር። ከዚህ ከማይግሬሽን ጋር ተያይዞ የማይግሬሽንን ሁኔታ ብዙ ጊዜ ስደት ጉዳት አለው፣ ስደት ጎጂ ነው፣ ስደትን ማለት የሆነ በጣም ያን ብቻ ሳይድ በመናገር ዓለም አቀፍ ተቋማትም ኢኒቪተብል ነው፣ መከላከል አልተቻለም። ይሄኛው የሚዴክ አፕሮች ግን ማይግሬሽንን ፖዚቲቭ በሆነ ወይ ያለውን ኔጌቲቭ ነገር ቀንሶ በጎ ጎን ደግሞ እንዲኖረው ላይክ ሴፍ የሆነ ትራቭል ማድረግ እዚህ ከተደረሰ በኋላ በሚሉ ነገሮች የሚሰራ ነውና ያ ተቋም ለወራት ያህል አሲስታንት ሪሰርቸር ሆኜ ዳታ ኮሌክት እያደረኩ ሰራ ነበርና ያ እንትኑ ወደ 5 ሪሰርች ማይግሬሽን ኮሪደሮችን ፒክ ያደርጋል። አንዱ ከደቡብ አፍሪካ ኢትዮጵያ ነው። ከኢትዮጵያም ስፔሲፊካሊ ደቡብ ኢትዮጵያ ነው የሚወስደውና ያ ጥናት ረጅም ዓመት ፈጅቶ እኔ ሳገኛቸው ማጠቃለያ አካባቢ ነበሩና አንዱ ሪኮመንዴሽናቸው ምንድነው በተለይ ደቡብ አፍሪካ ያለው የስደተኛ ማህበረሰብ ብዙ ጠንካራ ነገሮች አሉት፣ ነገር ግን የትምህርት እጥረት ባለመማር ከትምህርት አቋርጦ በመምጣት የመጡ ነገሮች ኢኮኖሚካሊ ኢምፓክት እያደረገ ነው። ተመሳሳይ ስራ የመስራት ሚስተር ኤክስ የሰራውን ነው ሚስተር ዋይ ሚስተር ዘድ የሚከተለው እንጂ ራሱ አንብቦ ራሱ ፋይንድ አውት አድርጎ ራሱ አዲስ ነገር ጀምሮ የማድረግ ነገር ካለመኖር የተነሳ ቢዝነሱ እየጠበበ ነው። ከዚህም የተነሳ ብዙ ነገሮች እዚህ እየተመሰቃቀሉ ነው በሚል የትምህርት ፕሮግራሞች ቢኖሩ የሚል ሪኮመንዴሽን መጨረሻ ላይ ያስቀምጣል። ይሄን ጥናቱ ከማስቀመጡ በፊት እኔ ከመጣሁ ከ2014 ጀምሮ ለ3 ዓመታት በተለይ the first 2 years በነበሩኝ ሶሻል ኢንተራክሽንስ ያው የሳና ልጅ ነኝ፣ የኛ አካባቢ ሰዎች እዚህ በብዛት አሉ እንደሚታወቀው ያክስት ያጎት ልጅ ጋር ጓደኛ ጋር በሄድኩበት ደጋግመው ለትምህርት ያላቸውን ጥማት ሲናገሩ ስለ ትምህርት ያላቸውን ስቲል በጎ ነገር ነው ያላቸው ባለመማራቸው የሚቆጩትን ሲያወሩ እየሰማው ምን አይነት ኢንተርቬንሽን ሜካኒዝም ሊኖር ይችላል የሚል ሐሳብ ነበርኝና በዛ ያለው ትምህርት ቤት ግቡ ማለት ብዙ ትርጉም አይሰጥም። እዚህም ስራው ክትትል የሚፈልግ ነው፣ ቢዝነስ ኮሚኒቲ ነው። አይ ትታችሁ ሂዱ ሀገር ቤት ነው የሚያዋጣው፣ እሱም ትርጉም አይሰጥም። መማር ደግሞ እንደሚያስፈልጋቸው እኔም ባለኝ እነሱን ከአንደበታቸው ከህይወታቸው በግልጽ የታየ ነገር ስለነበር ለዚህ ሁነኛ መሳሪያ የሚሆነው የርቀት ትምህርት ነው በሚል ነው ወደዚህ ሐሳብ የገባ ነውና ኮቪድ አካባቢ ነው ወደ ኢትዮጵያ መመላለስ። ከኢትዮጵያ በፊት እዚህ ኤምባሲ ማናገር ያው የራሱ መንገዶች አሉ። ትምህርት ሚኒስተር ማናገር፣ ውጭ ጉዳይ ሚኒስተር ብዙ ፕሮሲጀራሊ ረጅም መንገድ ያስኬዳልና ከዚያ በኋላ ነው ወደ ማስታወቂያ የገባሁት። ኮቪድ እንዳለቀ 2021-22 አካባቢ ነው በሶሻል ሚዲያ ማስታወቂያ የተሰራው። ከዚያ በኋላ አሁን የምንለው የካሪኩለም ለውጥ ትልቁን ቻሌንጅ እኔ ላይ ነው። በዚህ ስራ ትልቅ ቻሌንጅ አሳርፏል። ምክንያቱም የላይሰንስ ሆልድ ተደርጎ ነበር፣ ላይሰንስ አይሰጥም ነበር። እኔ ማስታወቂያ የሰራው ነው። እዛ ደግሞ ትምህርት ሚኒስተር ጋር ደግሞ የላይሰንስ ተያይዞ ነበርና በዛ መሃል ብዙ ተማሪዎችን እኛ ኦልሬዲ ሶሻል ሚዲያ እየተናገርን ነበር፣ ግን እንትኑ ነበር መጽሐፍት ተይዘው ነበር። የቀደመውን ካሪኩለም ነበር ለሆነ ያህል ጊዜ የምናስተምረው። በኋላ ግን ላስት ይር ነው የ1 ዓመት መጀመሪያ ቅድመ እውቅና ነው የሚሰጠው። እንደምታውቁት አንድ የሆኑ ፈቃድ አይሰጥም።
የአንድ ዓመት ቅድመ እውቅና ተሰጥቶን 1 ዓመት ከሰራን በኋላ ዘንድሮ ደግሞ ክረምት ረጅም ጊዜ ሆሳና ነበርኩና ያንፈራ ላይ ልታዩን ትችላላችሁ። እሱንም ያስጨረስኩ ነበር። አሁን ደግሞ የ2 ዓመት ላይሰንስ ተሰጠን። የርቀት ትምህርት በበፊቱ ከ5ኛ ክፍል ነበር የሚጀምረው። ከ5 ጀምሮ ነበር አንድ ሰው ትምህርቱን መማር የሚችለው። በአዲሱ ካሪኩለም ግን አዲስ መንግስት ያወጣው ደግሞ ይሄ ካሪኩለም ያው ኢንታየር ነገሩ ነው የሚነካው። ከመጽሐፍ ኮንቴንት ጀምሮ ከፈተና አሰጣጥ ጀምሮ የርቀት ትምህርቱንም የመደበኛ ትምህርቱንም ሁሉንም ነገር ነው የሚነካካውና እሱ ከ7ኛ ክፍል ነው የሚጀምረው። ከ7 ጀምሮ ነው የሚያስተምረው። እኛ አብዛኛው ቀደም ጥናቱም የደቡብ ኢትዮጵያ በሚል ሀዲያና ከምባታ ዞን ስለሆነ ይህ የደቡብ አፍሪካ ኢሚግሬሽን ጉዳይ ያለው ብዙ ወጣቱም ብዙ ነገርም ያለው የዛ አካባቢ ስለሆነ ሁለቱ ዞኖች ደግሞ በበፊቱ ደቡብ ኢትዮጵያ በአሁኑ ደግሞ ማዕከላዊ ኢትዮጵያ ትምህርት በዚያ መንግስት ስር ነው። ትምህርት ቢሮ በማዕከላዊ ኢትዮጵያ ነው። ላይሰንሳችንም በማዕከላዊ ኢትዮጵያ ነው። ያው የትምህርት ላይሰንስ ትምህርት ሚኒስቴር አይሰጥም። አክቹሊ ሁሌም ክልሎች ናቸው የሚሰጡት። ስለዚህ የኛ ደግሞ ይሄ የምንፈልገው ጉዳይ ያለበት ኤሪያ ላይክ ዶክመንት ሪትራይቭ ከማድረግ አንጻር በኋላ ዶክተር ኪበውም ትልቅ ሮል ያለው ሰው ነው በዚህ ስራ። ቢኮዝ ይህን ስራ ስጀምር የትምህርት ቢሮ ኃላፊ ትምህርት መምሪያ ኃላፊ ስለነበር ትልቅ ሮል ተጫውቷል እና ብዙ ተማሪዎች ዶክመንት ይዘው ስላልመጡ እሱንም ፋሲሊቴት ከማድረግ አንጻር ሀዲያና ከምባታ ዞን አካባቢ መሆን ስላለብን ነው በማዕከላዊ ኢትዮጵያ ነው። ትምህርቱ ግን ስቲል መጽሐፍት የአማራ ክልሉም የአዲስ አበባ እንትኑን አይቻለው፣ ኮንቴንቶችን አይቻለው የመጽሐፍቶችን ትንሽ ግን ምናልባት የምሳሌ ልዩነት ምናምን ካልሆነና ቋንቋዎቹ ካልሆኑ ለምሳሌ ኦሮሚያ ክልል ኦሮሚኛ ነው አፍ መፍቻ፣ እዛ ደግሞ ሀዲኛ፣ ከምባትኛ፣ ጉራግኛ ይሆናል እንጂ ወደ ጀነራል ሳይንስ ሶሻል ስተዲስ የሚባለው ተመሳሳይ ነው። 7 እና 8 ነው ደግሞ ይሄ የሚሰራው። ከ9 በኋላ ያለው ግን ያው ኔሽን ዋይድ ስለሆነ ሁሉም እኛ ጋር አሁን የኦሮሚያ ልጆች አሉ፣ የአማራ ክልል ልጆች አሉ፣ የአዲስ አበባ ብዙ፣ የጉራጌ ሁሉንም ነው በብዛት የሀዲያና የከምባታ ዞን ሊገኙ ይችላሉ እና ይህን ይመስላል። ምናልባት ሁሉንም አድሬስ አድርጌ ከሆነ ፎሎአፕ ኮስችን ካሉ ደግሞ ያው መልካም። አመሰግናለሁ። ኢንስትራክሽናል ላንጉዌጃችሁ አማርኛ ነው እንግሊዝኛ ነው? ኢንስትራክሽናል ላንጉዌጅ ያው መጽሐፍቶቹ የተጻፉት በእንግሊዝኛ ነው ከ9 እስከ 12። የአማርኛ መጽሐፍ አለ ሆን ለምሳሌ ፊዚክስ፣ ኬሚስትሪ ኦብቪየስሊ በእንግሊዝኛ ነው። እኛ የራሳችን እንትን የለንም። ኢትዮጵያ ውስጥ ባለው መልኩ ነው የምናደርገው። ላይክ ሌት ሚ ፑት ኢት ዲስ ዌይ አዲስ አበባ የርቀት ትምህርት ተማሪ አለ፣ ጅማ የርቀት ትምህርት ተማሪ አለ፣ ሆሳና የርቀት ትምህርት ተማሪ አለ፣ ደቡብ አፍሪካም የርቀት ትምህርት ተማሪ አለ። ለአዲስ አበባ የርቀት ትምህርት የአዲስ አበባ ትምህርት ቢሮ ነው ላይሰንስ የሚሰጠውም፣ የአዲስ አበባ ትምህርት ቢሮ ነው ሞጁል የሚያዘጋጀው። የደቡብ አፍሪካው በማዕከላዊ ኢትዮጵያ ክልል ስር ስለሆነ ላይሰንሱ የማዕከላዊ ክልል ትምህርት አሰጣጥ ሀዲኛና ከምባትኛ፣ ጉራግኛ እንደዚህ ነገር ነው። ያንን ነው ኢምፕሎይ የምናደርገው። ከ7 ደግሞ በላይ ስለሆነ እንግሊዘኛ ነው። ግን አላማችን አሁን ደቡብ አፍሪካ ላለ ሰው እንግሊዘኛ ብዙ ብርቁ አይደለም። ዩ ሚን ዋት አም ሴይንግ ዩ አንደርስታንድ ዋት አም ሴይንግ። በንግዱ በምኑም እንግሊዘኛ አይደለም። አሁን እኛ ኮንቴንቱን እውቀቱን እንዲያውቅ ስለምንፈልግ እዚህ የሚያስተምሩ ጓደኞቼ ናቸው ብዙዎቹና እነሱን ሞሮፍ በአማርኛ ሀሳብ በደንብ እንዲንሸራሸር ግራይንድ እንዲደረግ በሚል ሲያስተምሩ ልክኛ ዋቸሙ ቦቢቾ፣ የካቲት፣ ሞርሲቶ፣ ሆመቾ፣ ጊምቢቹ እንደምንማረው በዚያ መልኩ አማርኛ የሚጠቀማሉ። ግን መጽሐፍቶቹ የተዘጋጁት በአማርኛ ከአማርኛ መጽሐፎች ሁሉም በእንግሊዝኛ ነው የተዘጋጀው። በዛው ነው እኛ የምናስተምረው። አመሰግናለሁ። ወደ ዶክተር ኪበሞ ይመለሳለሁ። ቅድም በፌደራል ደረጃ የተለያዩ ፖሊሲዎች ወይም የትምህርት ፖሊሲ በየጊዜ ይቀየራል። በፌደራል ደረጃ የተቀየረው ፖሊሲ ተግባራዊ የሚሆነው ወደ ክልል ወርዶ ከክልልም ወደ ዞን፣ ወደ ወረዳ፣ ወደ ትክክለኛ ትምህርት ቤት ደርሶ ነው ተግባራዊ የሚሆነው።
በዚህ ፕሮሴስ ብዙ ቻሌንጆች አሉ። አንደኛ መሳሪያ በተለይ የማስተማሪያ መሳሪያዎች ቻሌንጅ ይገጥማልና አሁን እኛ ያለነው በደቡብ ማዕከላዊ ኢትዮጵያ ክልል ውስጥ ነው። በደቡብ ማዕከላዊ ኢትዮጵያ ክልል ውስጥ በተለይ ዋቸሞ ዩኒቨርሲቲ፣ ወልቂጤ ዩኒቨርሲቲ፣ የተለያዩ ዩኒቨርሲቲዎች አሉና ከነዛ ዩኒቨርሲቲዎች ውስጥ አንዱ ዋቸሞ ነው። ተማሪዎች እንግዲህ መጥተው የሚፈተኑትም እዛ ነው። የትምህርት ካልኩሪሙ ያመጣው አንዳንድ ከባድ እንትኖቹ በተለይ ሚዘና ላይ የተደረገው ብዙ ተማሪዎች ወደ ዩኒቨርሲቲ እንዳይመጡ አድርገዋል። እንደ ክልል ምንድን ነው የገጠመን ወይ እየገጠመን ያለው ተግዳሮት? ዶክተር ኪበሞ በተለይ ከላይ ያለው ካሪኩለም ወደ ታች እንዳይወርዱ ከማስተማሪያ መጽሐፍቶች ጋር ካሪኩለሙን ወዲያውኑ መተግበር መምህራንን ከማሰልጠን ሪሼፕ ከማድረግ አኳያ የመሰረተ ልማቶች እሹ የትምህርት ቤቶች ከዋና ከተማ ከመራቅ አኳያ ከነዚህ አካባቢዎች ጋር ያሉ ተግዳሮቶች ምንድን ነው የገጠሙን? በተለይ አሁን የተማሪ ውጤት እንዲሽቆለቆል ያደረገው ሚዘና ላይ የመጣው ለውጥ ነው። ግን ተጨማሪ የምንላቸው ተጽዕኖዎች ምንድን ናቸው እዚህ አካባቢ የሚታዩት? ዶክተር ኪበሞ እየሰማኝ ከሆነ። እሺ፣ አመሰግናለሁ። እየሰማው ነው። ጥሩ ጥያቄ ነው ያነሳው ዶክተር። እንግዲህ የሁለተኛ ደረጃ ትምህርት ቤቶች ቅድም እንዳልኩት ከ9ኛ እስከ 12ኛ ክፍል ያሉቱ የመጽሐፍት ዝግጅት የሚደረገው በትምህርት ሚኒስቴር ደረጃ ነው። ስለዚህ በአዲሱ ፖሊሲም የትምህርት በተለይም ለ9ኛ፣ ለ10ኛ፣ ለ11ኛ እና ለ12ኛ ክፍል ተማሪዎች የግብአት እጥረት የለውም፣ የመጽሐፍ እጥረት የለውም። በሁሉም ክልሎች በተለይም ደግሞ ወደኛ እኔ አሁን በደንብ የማውቀው ወደ ማዕከላዊ ኢትዮጵያ ክልል ባሉ ሁለተኛ ደረጃ ትምህርት ቤቶች ላይ የመጽሐፍ እጥረት ምንም አይነት ችግር የለበትም። መጽሐፍት በበቂ ሁኔታ በትምህርት ሚኒስቴር ተዘጋጅቶ ለሁሉም ትምህርት ቤቶች ተደራሽ ተደርጓል መጽሐፎቹ። ምክንያቱም ይሄ መጽሐፍ ታትሞ በሚመጣበት ወቅት ላይ እኔም የትምህርት መምሪያ ኃላፊ ስለነበርኩኝ መጽሐፍትን ከትምህርት ሚኒስቴር እንደውም በጣም ደረጃውን የጠበቀ መጽሐፍ ታትሞ በውጭ ሀገር በቻይና ሀገር ታትሞ ነው የመጡ። እነዚህ መጽሐፍቶች ከክልል ወደ ክልል ከመጣ በኋላ ደግሞ ከክልል ወደ ዞን፣ ከዞን ደግሞ ወደ የትምህርት ቤቶቹ በማድረስ ለሁሉም ትምህርት ቤቶች በበቂ ሁኔታ ሁሉም የትምህርት አይነቶች ተደራሽ ተደርጓል ማለት ነው። ስለዚህ ሁለተኛ ደረጃ ላይ የመጽሐፍት የግብአት እጥረት የለውም። ምናልባት ከትምህርት ስብራት ጋር ከኳሊቲ ወይም ከጥራት መጓደል ጋር ተያይዞ ያሉ ጉዳዮችን በኋላ ላይ አነሳለሁ። ከግብአት ከዚህ ከመጽሐፍት ጋር ተያይዞ ወደ መካከለኛ ትምህርት ደረጃ የምንለው 7ኛ እና 8ኛ ክፍል ነው። እነዚህ ትምህርት ቤቶች ላይ ተማሪዎች የሚማሯቸውን የትምህርት አይነቶች የሚያሳትመው ደግሞ መጽሐፍትን ክልል ነው። ማንዴት ያሏቸው የሁለተኛ ደረጃ ትምህርት ቤት መጽሐፍትን የማሳተም ማንዴቱ የትምህርት ሚኒስቴር ነው። የመካከለኛ ደረጃ ትምህርት ቤት መጽሐፍትን የማሳተም ማንዴቱ ወይንም ግዴታው የክልል ትምህርት ቢሮ ኃላፊነት ነው ይሄ። ከዚህ ጋር ተያይዞ መጽሐፍ ዝግጅት ተደርጓል። ይሄንን ለተማሪዎች ደግሞ በየትምህርት ቤቱ ተደራሽ የተደረገ ነው። በጣም ትልቁ ፈተናና ተግዳሮት ነው። ለትምህርት ጥራት በጣም አዳጋች እንዲሆን ካደረጉ ጉዳዮች መካከል አንዱ የትምህርት መርጃ መጽሐፍት ለአንደኛ ደረጃ ትምህርት ቤቶች ታትሞ ያለመቅረብ ነው። ታትሞ ያለመቅረብ በተለይም አንደኛ ደረጃ ትምህርት ቤት የምንለው ከአንደኛ እስከ 6ኛ ክፍል ድረስ ያለው አንደኛ ደረጃ ትምህርት ቤት ተብሎ ይጠራል። በእነዚህ ትምህርት ቤቶች ተማሪዎች ትምህርትን የሚከታተሉት በአፍ መፍቻ ቋንቋቸው ነው። በአፍ መፍቻ ቋንቋ ሲባል በሁሉም አንደኛ ደረጃ ትምህርት ቤቶች ከእንግሊዝኛና ከአማርኛ ውጭ ያሉ የትምህርት አይነቶች ሁሉም በአፍ መፍቻ ቋንቋ ነው የሚማሩት ማለት ነው። በከተማ ያሉ አፍ መፍቻቸው አማርኛ የሆኑ ተማሪዎች ብቻ በአማርኛ ሲማሩ አፋቸውን ለምሳሌ ወደ ሀዲያ ዞን ስንመጣ በሀዲይሳ አፍ የፈታ ልጅ
አንደኛ ደረጃ ላይ ሁሉንም የትምህርት አይነቶች ከእንግሊዝኛና ከአማርኛ ውጭ ያሉ ትምህርቶችን በሀዲጊሳ ነው የሚማረው ማለት ነው። ለዚህ በመጽሐፍት ታትሞ የሚቀርበው በዞኖች ነው፣ በራሳቸው አፍ መፍቻ ቋንቋ ተማሪዎች ስለሚማሩ ማለት ነው። ይህንን በአገር ደረጃ መንግስት ወይንም ትምህርት ሚኒስቴር መጽሐፍት አሳትሞ ያቅርብ ቢባል በኢትዮጵያ በሁሉም ብሔር ብሔረሰቦች እና ህዝቦች የየራሳቸው አፍ መፍቻ ቋንቋ ላይ በዛ ቋንቋ ትምህርት ልጆች ስለሚማሩ መጽሐፍትን ማሳተም በጣም ከፍተኛ የሆነ ወጪ ያለበት ነው። ነገር ግን በየዞኖቹ ወይንም በዚህ አፍ መፍቻ ቋንቋ ልጆቻቸው በሚማሩባቸው ትምህርት ቤቶች የመጽሐፍ ዝግጅት መደረግ ያለበት በአካባቢው መንግስት ነው። ያ ማለት ወደ ሀዲያ ዞን ሲመጣ በሀዲያ ዞን መንግስት ለዚህ መጽሐፍ ዝግጅትን ማድረግ ያስፈልጋል ማለት ነው። እንዲሁም ምናልባት በዚህ ላይ የእንግሊዝኛና አማርኛን ክልል አሳትሞ ያቀርባል። እንግሊዝኛና አማርኛ የጋራ ከመሆኑ ጋር ተያይዞ በክልል ታትሞ ይቀርባል ማለት። ይህንንም አሳትመው ለትምህርት ቤቶች ባለፉት 2 ዓመታት ውስጥ ሙሉ በሙሉ እንኳን ተደራሽ ባይሆን ይሄም ታትሞ ቀርቧል። ነገር ግን አሁን የትምህርት ጥራት ጋር ተያይዞ የአንደኛ ደረጃ ትምህርት ቤት መጽሐፍትን በእኛ ሴናሪዮ ወይንም እንደ ሀዲያ ዞን ብንመጣ በአንደኛ ደረጃ የሚማሩ ተማሪዎች ቁጥር ወደ 400,000 አካባቢ ተማሪዎች በአንደኛ ደረጃ ትምህርት ቤት የሚማሩ ናቸው። ለ400,000 ተማሪዎች ከ6 እስከ 7 የትምህርት አይነቶችን ለእያንዳንዱ ተማሪ አሳትሞ ለማቅረብ ወደ 700 ሚሊዮን ብር በላይ ገንዘብ ይፈልጋል። ወደ 700 ሚሊዮን ብር በላይ ገንዘብ ይፈልጋል። እነዚህን መጽሐፍት ታትሞ ለእያንዳንዱ ተማሪ አንድ ለአንድ መጽሐፍ ለማድረስ ይሄን ያክል ገንዘብ ያስፈልጋል። እኔ በመምሪያ በነበርኩበት ሰዓት ላይ አንድ መጽሐፍ ለ2 ተማሪዎች ለማሳተም 201 ሚሊዮን ብር እቅድ ይዘን ከህብረተሰብ ከአካባቢው ማህበረሰብና ከተለያዩ ኤንጂኦዎች ከመንግስትም ተጨማሪ አድርጎ በምክር ቤት በየወረዳው ሰፖርት ተደርጎ መጽሐፍ አሳትመን ለማቅረብ 201 ሚሊዮን ብር አካባቢ ገንዘብ ያስፈልግ ነበር። ከዚህ በአመት ውስጥ ወደ 40 ሚሊዮን ብር ሰብስበን 500,000 መጽሐፍትን አሳትመናል ለአንደኛ ደረጃ ትምህርት ቤት ማለት ነው። ይሄ ማለት ለ400,000 ተማሪዎች 500,000 መጽሐፍ ስንት ይደርሳል ብትለው አንድ መጽሐፍ ለ10 ተማሪም አይደርስም። እቅዱ 200 ሚሊዮን በላይ ነው። ገንዘብ ተሰብስቦ የታተመው ግን 500,000 መጽሐፍ ነው በ58 ሚሊዮን ብር አካባቢ በሚፈጅ ነገር ግን በካሽ ተሰብስቦ የታተመው ይሄን ያክል መጽሐፍት ነው። ምንድነው እዚህ አካባቢ ላይ ያለው ተማሪዎች ያለ መጽሐፍ እንዲማሩ ምክንያት ሆነዋል ማለት ነው። አጋዥ መጽሐፍ ባለመኖር በተደረገው ጥናት መሰረት አንድ ተማሪ ዕውቀት ለማግኘት ሚንስ ኦፍ ዝግጅት ለምሳሌ ለፈተና ለመዘጋጀት 90%ቱን በቴክስት ቡክ ወይንም በመማሪያ መጽሐፍ ብቻ ነው ዲፔንድድ የሚሆነው ወይንም ጥገኛ ነው ይላል ጥናቱ። አንድ ተማሪ ለፈተና ዝግጅት ለማድረግ 90% ጥገኛ የሚሆነው በመጽሐፍ ነው፣ ቴክስት ቡክ ላይ ነው ማለት ነው። ይሄ ሆኖ ሳለ እጁ ላይ መጽሐፍ ከሌለ ተማሪው በፈተና ላይ የማለፍ እድሉ ዝቅተኛ ነው ማለት ነው። አንድ እሱ ነው። ከትምህርት ጥራት ችግር አኳያ ሲታይ የግብአት ማነስ አንዱ ምክንያት ነው። ሁለተኛ የትምህርት ቤት ደረጃዎቻቸው ከደረጃ በታች ነው። ደረጃ በታች ማለት በኢትዮጵያ ደረጃ 1 እስከ ደረጃ 4 ትምህርት ቤቶች አሉ። ደረጃ 4 ትምህርት ቤት ማለት በተለይም እንደ አዳሪ ትምህርት ቤት
የውጭ ሀገር ዜጎች ልጆቻቸውን የሚያስተምሯቸው ኢንተርናሽናል ስኩልስ፣ አዳሪ ትምህርት ቤቶች፣ ሞዴል ትምህርት ቤቶች የምንላቸውና በጣም ውስን የመንግስት ትምህርት ቤት በጣም ውስን የመንግስት ትምህርት ቤቶች ናቸው የደረጃ 4 ኳሊቲን የሚያሟሉ ወይንም ክራይቴሪያን የሚያሟሉት መስፈርት አሟልተው ደረጃ 4ን የሚያገኙ። እንደ ሀዲያ ዞን ብንመጣ በሁለተኛ ደረጃ ትምህርት ቤት ይሄንን የደረጃ 4ን የሚያሟላ ትምህርት ቤት የለም። ፎር ዩር ሰርፕራይዝ። ሁለተኛ ደረጃ 3 የሚባሉ ትምህርት ቤቶች አሉን። ሁለተኛ ደረጃ ትምህርት ቤቶች በደረጃ 3 ላይ የሚመደቡ ጥቂት ትምህርት ቤቶች አሉ። እነዚህ ትምህርት ቤቶች በተለይም የግል ትምህርት ቤቶች የተሻሉ ሁለተኛ ደረጃ ትምህርት ቤቶች ናቸው። የመንግስት ትምህርት ቤቶች ውስጥ ካሉን ከመንግስት 73 በላይ ሁለተኛ ደረጃ ትምህርት ቤቶች ውስጥ ደረጃ 3 ውስጥ ያሉት 28 ትምህርት ቤቶች ብቻ ናቸው። እኔ በነበርኩበት ጊዜ 2016 ዓ.ም ይህ የሚያሳየው ቀሪዎቹ ወደ 50 ትምህርት ቤት ገደማ ደረጃ ያላሟላ ነው ማለት ነው። ይሄ ማለት ደረጃ 1 እና ደረጃ 2 ናቸው ማለት ነው። ደረጃ 1 እና ደረጃ 2 የሚባሉ ትምህርት ቤቶች የትምህርት ቤቶችን ደረጃ መስፈርት ያላሟሉ ዝቅተኛ የግብአት፣ ዝቅተኛ የሰው ሀብት፣ የቁሳቁስ እንዲሁም የትምህርት ቤት ኢንቫይሮንመንቱ ለመማር ማስተማር ምቹ ያልሆነ ኢንቫይሮንመንት ያሏቸው ትምህርት ቤቶች ናቸው ማለት ነው። እነዚህ ትምህርት ቤቶች ላይ የሚማሩ ተማሪዎች የትምህርት ጥራቱን የጠበቀ ትምህርት እያገኘ ነው ብሎ ማውራት ይከብዳል። አንዱ ግብአት ብለን የምንወስደው በዚህ ዘመን በ21ኛው ክፍለ ዘመን የ21ኛ ክፍለ ዘመንን ስኪል ወይንም ክህሎትን ማግኘት የሚችሉት የተሻለ ቤተ መጻሕፍት፣ የተሻለ ቤተ ሙከራ ካለዋቸው ነው። የኢንተርኔት ዝርጋታ ያለዋቸው ትምህርት ቤቶች፣ የተለያዩ ላይብረሪ ወይንም መጽሐፍትን፣ ዘመናዊ መጽሐፍትን፣ ማጣቀሻ ሪፈረንስ ቡክስ በተለያዩ መንገዶች ማግኘት የሚችሉ ትምህርት ቤቶች ላይ የሚማሩ ተማሪዎች ጥራት ያለውን ትምህርት መማር ይችላሉ። ምናልባትም የመምህራን እጥረቱ እንኳን ቢኖር እነዚህን ማጣቀሻ መጽሐፍትንና ኢንተርኔትን ተጠቅሞ የተሻለ ውጤት ማስመዝገብ ይችላሉ። ነገር ግን አብዛኞቹ ትምህርት ቤቶች አይደለም ኢንተርኔት ኖሮ ላይብረሪ ፈጥረው ዲጂታል ላይብረሪ ሊኖራቸው ይቅርና በአግባቡ በወር ቤተ መጻሕፍቶች እንኳን የማይከፈትላቸው ትምህርት ቤቶች አሉ። ለተማሪዎች ዝግ የሆኑባቸው በእንደዚህ አይነት ትምህርት ቤቶች ላይ በድሮ ፖሊሲ የታተሙ ያረጁ የፈጁ የማጣቀሻዎችን ተጠቅሞ በዘመናዊ መልክ የሚዘጋጁ ፈተናዎችን ተፈትኖ ውጤት ሊያመጡ አይችሉም። ለዚህ መፍትሄ ሊሆን የሚችለው ምናልባትም በኋላ ወደ መፍትሄዎቹ የምናወራው ቢሆንም ትምህርት ቤቶች ደረጃቸውን ያልጠበቁ መሆናቸው በጣም በትምህርት ውጤት ላይ ከፍተኛ የሆነ ተግዳሮት ነው ብዬ ነው የምወስደው። ከዚህ ጋር አያይዤ ማንሳት የሚፈልገው እንደኛ አካባቢ እንደ ሀዲያ ዞን ከ467 በላይ አንደኛ ደረጃ ትምህርት ቤቶች አሉ። አሁን እኔ ከወጣሁ በኋላ በዚህ ባለፈው ዓመት ተጨማሪ ትምህርት ቤቶች የተከፈቱ ቢሆኑ የ2016 መረጃን ወስደን ብናየው እንኳን ከ459 አንደኛ ደረጃ ትምህርት ቤቶች አሉ። ከነዚህ ትምህርት ቤቶች ፎር ዩር ሰርፕራይዝ 86% አካባቢ የሚሆኑ ትምህርት ቤቶች ከደረጃ በታች ናቸው። በእነዚህ ትምህርት ቤቶች እየተማሩ የተሻለ ውጤት ያመጣሉ ብሎ ማውራት በጣም አዳጋች ነው የሚሆነው።
የትምህርት ቤት ደረጃዎች ካልተሻሻሉ ውጤትን መጠበቅ ዛፍ ላይ ማንቀላፋት ነው ብዬ ነው የምወስደው። ሌላ የትምህርት ጥራት ላይ እንደ አንድ ተግዳሮት የምወስደው ምናልባትም የመምህራን ዝግጅት ማነስ አንዱ ለጥራት መጓደል ምክንያት ነው። መምህራኖች በተለያዩ ሀገራት ላይ ለምሳሌ ሌሎች ዓለም ሀገራት ቻይናን ብንወስድ፣ ሂንድን ብንወስድ፣ ሌሎች ሀገራትን በጥቂቱ ብንወስድ፣ ለምሳሌ የቻይና የትምህርት ስርዓትን ብንወስድ መምህራኖቻቸው በጣም ብቁና ተወዳዳሪ መምህራኖች እኛ ሀገር ላይ የሉም እያልኩ አይደለም። ነገር ግን ስርዓታቸው ራሱ ለምሳሌ ሁለተኛ ክፍል የሚያስተምረው መምህር ለሁለተኛ ክፍል ተፈትኖ ብቁ ሆኖ ያለፈ መምህር ነው። እኛ ሀገር ላይ ሁለተኛ ክፍል ገብቶ የሚያስተምረው ዲግሪ ስላለው ብቻ ነው። መምህር ዲግሪ ስለያዘ ገብቶ ያስተምራል። ለዛ ክፍል የሚሆን ለማስተማር የሚያስችል ዕውቀት፣ ክህሎትና አመለካከት ጭምር። ምክንያቱም ተማሪዎቻችን ልጆች ናቸው። ያንን የተማሪን አመለካከትንም ቢሄቨርን ከመቀየር አኳያ አመለካከት ጭምር ተፈትኖ ለእያንዳንዱ ክፍል ብቁ ሆኖ ማስተማር የሚቻልበት ሁኔታ አልተፈጠረም ኢትዮጵያ ውስጥ። አሁን ግን ከዚህ አጫጭር ስልጠናዎችንና ምዘናዎችን በመስጠት መምህራኖች አካባቢዎች ላይ መነቃቃት እየተፈጠረ ነው በዚህ ባለፉት 2 እና 3 ዓመታት ውስጥ። ያም በቂ ነው ብዬ አላስብም። ሌላ የመምህራኖቻችን ቁርጠኝነት ማነስም አንዱ ነው። በተለይም ከቅርብ ጊዜ ወዲህ ካሏቸው ከኑሮ ጫና ጋር ተያይዞ ሩቅ ቦታ ሄዶ ከማስተማር አኳያ እነዚህ ነገሮችን ምክንያቱም አድሮ እንዳያስተምሩ እዛ አካባቢ ላይ ኢንፍራስትራክቸር የለውም። በአብዛኞቹ ትምህርት ቤቶች አካባቢዎች መምህራን አድሮ እንዲያስተምሩ በቂ ዝግጅት እንዲያደርጉ የኢንተርኔትና የማቴሪያል ዝግጅት የለም። ከዚህ ጋር ተያይዞ አድሮ ማስተማር አይችሉም። እየተመላለሱ ያስተምራሉ። መሰላቸቶች አሉ። እነዚህን እያሉ ተማሪዎቻችን በቂ ዕውቀት፣ በቂ ክህሎት አግኝቶ አይደለም ወደ ፈተና የሚሄዱት፣ ከአንድ ክፍል ወደ ሌላ ክፍል የሚያልፉት ማለት ነው። ይህም አንዱ ችግር ነው ብዬ ነው የምወስደው ማለት ነው። ሌላኛው የተማሪዎቻችን ሁሉም ባይሆኑ በአንዳንድ አካባቢዎች በአንዳንድ ትምህርት ቤቶች የተማሪዎችም በትምህርት ላይ ተስፋ የመቁረጥና የመሰልቸት ሁኔታ አለ። እንደዚህ አይነት ነገር ለምንድን ነው ይሄ የሚሆነው? የተለያዩ አማራጮችን በመፈለግ በመሰደድ የተለያዩ ችግሮች ውስጥ የሚገቡበት ሁኔታዎችም እየተፈጠረ ያለበትን አግባብ እያየን ነው። በተለይም በቂ ትምህርት ባለመማራቸው ቅድም ያነሷቸው ችግሮች የትምህርት ቤት ደረጃ ማነስ፣ የመምህራን ቁርጠኝነት ማነስ እና ተማሪዎችን ለማብቃት ያለመስራት፣ የብቃት አንዳንድ አካባቢዎች ላይ ብቃት ማነስ፣ ግብአት ማነስ፣ ርቀቶች፣ እነዚህ ሁሉ ባሉበት ሲቹዌሽን ተማሪው ትምህርት ቤት ገብቶ ከመማር አኳያ የተማሪም ፍላጎት ማነስ እየቀነሰ መጥቷል። ይሄም እንደ አንድ ለጥራት ለትምህርት ውጤት ዝቅተኛ አፈጻጸም እንደ አንድ ምክንያት ተደርጎ ሊወሰድ ይገባል። ሌላ የወላጅ ከዚህ ቀደም የነበረውን የወላጅ ክትትል ልጆችን ወደ ትምህርት ቤት ከመላክ ይልቅ በአጫጭር መንገድ ለመክበር፣ በአጫጭር መንገድ ገንዘብ ለማግኘት እንዲሁም የወላጅ ሚናን ካለመወጣት የተነሳ ልጆች ከትምህርት ገበታቸው እያረፈዱ እየቀሩ አልፎ አልፎም በየሴምስተሩ ፈተና በሚኖርበት ጊዜ ብቻ ተፈትኖ ሲመጡ የት እየዋላችሁ ነው? ምን እየተማራችሁ ነው? ውጤታችሁ ምን ይመስላል? የሚል የክትትል የወላጅ ክትትል ማነስም እንደ አንድ ለውጤት መቀነስ ምክንያት ተደርጎ ሊወሰድ ይገባል። ሌላኛውና ትልቁ ተግዳሮት ብዬ ደግሞ የምወስደው የትምህርት ቤት አመራሮች ግዴታቸውን አለመወጣት ነው። ይህንን በሁለት መንገድ መግለጽ እንችላለን። አንደኛ የትምህርት ቤት አመራሩ ተተክሎ ካለመስራት የተነሳ
ማምሩ ስራ ገበታ ላይ ስለመኖሩና ተማሪው ትምህርት ቤት ላይ ስለመገኘቱ በቅጡ አያውቅም፣ አይከታተሉም። የትምህርት ቤት አመራሮች በጣም ከፍተኛ የሆነ ልልነት መኖርም ከዚህ ለትምህርት ውጤት ማነስ ውጤት ማሽቆልቆል እንደ አንድ ምክንያት ነው ወስዶ ተተክለው ያለ መስራት። ሁለተኛ በትምህርት ቤቶች አካባቢዎች ላይ ያሉ ሪሶርሶችን አሟጦ በመጠቀም የመማር ማስተማር ተማሪዎች የሚማሩባቸውን ግብአቶች ለማምራን ምቹ ሁኔታን ከመፍጠር አኳያ በትምህርት ቤት አካባቢዎች ላይ ያሉ አቅሞችን የሀብት አቅምን የህብረተሰብ ተሳትፎን አሟጦ ካለመጠቀም የተነሳ ኢቭን የብላ ዶክተር ኪበሞ አለ? ኦኬ ስልኩ ወይ ምንድነው ኔትወርኩ የተቋረጠ ይመስላል። በጣም ፍሎውን ጠብቆ እያወራ ስለነበር ማቋረጥ አልፈለኩም። ረጅም ደቂቃ ቢሆንም የሚገርም ማወቅ ያለብን በተለይ መፍትሄ ስለዚህ ጉዳይ ኦኬ ጎ አሄድ ሐሳብን ተቀበልና እየተጠቃለልኩ ነው። ስለዚህ የትምህርት ውድቀቶች ከምን ጋር የተያያዘ ነው የሚለውን እነዚህና ሌሎችም ችግሮች በመደራረቡ ምክንያት ተማሪዎች ውጤት እያሽቆለቆለ መምጣቱን ለማስገንዘብ ፈልጌ ነው እነዚህን ሐሳቦች ያነሳው። ለዚህ ምን ያስፈልጋል የሚለውን እንደ መፍትሄ ቅድም ያነሷቸው ችግሮችን አንድ በአንድ ከታች ጀምሮ እየቀረፉ መሄድ ወሳኝነት አለው። በዚህ ላይ ምናልባትም እኔ እየሰራው ያለው የከፍተኛ ትምህርት ተቋም ዋቸሞ ዩኒቨርሲቲ ምን ሚና እየተወጣ ነው ለምለው በተለይም እሱ ላይ በኋላ የሚነሱ ሀሳቦች ካሉ አነሳለሁ። መፍትሄዎቹ ላይ ስንመጣ እያንዳንዱ በተለይ ከጉዳዩ ጋር ቀጥታ ግንኙነት ያላቸው ተቋማት ምን እየሰሩ ነው የሚለው ላይ እንመጣለን። ግን ግን አሁን የዲዲያ አካዳሚ እንደ አንድ ሳምፕል ነው እየወሰድከው ያለሁት። እዚህ የተዘረዘሩ ነገሮች የሚገርሙ ናቸው። ብዙዎቹን ያው በግምትም ይሄ ሊሆን ይችላል የምንላቸው ናቸው። አብዛኞቹ ግን በዚህ ዲቴይል በተለይ የትምህርት ቤት ደረጃ ባድያ ዞን ያለው ቅድም በፌዴራል ደረጃ የስርዓተ ትምህርቱን አወራን፣ በክልል ደረጃ ያላቸውን ኃላፊነት አወራን። ወርዶ ወደ ዞን ስንሄድ ግን በተለይ ከአንደኛ እስከ 6ኛ ክፍል ያሉ ትምህርት ቤቶች ላይ ባለመሰራታቸው ወይም በደንብ ካልተሰራ ለመካከለኛ ደረጃ አይበቁም ልጆቹ። መካከለኛ ደረጃ ላይ ደግሞ በአግባቡ ካልተሰራ ለሃይስኩል አይበቁም። በሃይስኩል ሌቬል ጥሩ ነገር ካልተማሩ ደግሞ አሁን የምናየው አይነት የውጤት ችግር ይገጥመናል። ለዚህም በዋናነት እስከ 7-8 የሚሆኑ ዋና ጉዳዮችን አስቀምጣል። በመጀመሪያ ቁጥር ያስቀመጥከው መጽሐፍ ችግር አለ። ትክክል ነው። መጽሐፍ ከሌለ አስተማሪ በተለይ ካሪኩለሙ ሲቀየር ምን ሊያስተምር እንደሚችል ግልጽ ነው። ተማሪዎች አስተማሪዎች በሚናገሩት ብቻ ቤት ሄዶ የቤት ስራቸውን መስራት አይችሉም። መጽሐፍ ትልቁ ችግር ነው፣ ትልቁ ወጪም ነው። ወደ 700 ሚሊዮን የሚፈጅ በዞናችን ስኮፕ ካየ ነው ያን ያክል ሚሊዮን ብር የሚፈጅ ነው። ምን እየተሰራ ነው እሱን ለማሟላት የሚለውን ትንሽ ነካ አድርገሃል። ግን እኛ ዲቴይል እንሄዳለን ወደ በኋላ ወደ መፍትሄ ስንሄድ። ሌላኛው የትምህርት ቤት ደረጃ ያልጠበቁ ትምህርት ቤቶች መሆናቸው ነው። በጣም የገረመኝ ግን በሀዲያ ዞን ውስጥ ካሉ ትምህርት ቤቶች ራፍሊ ወደ 86% አንደኛ ደረጃ ትምህርት ቤት ደረጃ የማያሟሉ መሆናቸው እጅግ ልብ የሚሰብር ነው። እዛ ትምህርት ቤት የተማረውን ሰው 12ኛ ክፍል ውጤት አልመጣም ብለን
የምንጠይቅበት ቅራኔያችን የምናሰማበት መንገድ ምን እንዳለ አላውቅም። ምክንያቱም ከስር አልተሰራምና ከዛ ሁሉ ያው የትምህርት ቤት አመራሮች አሉ፣ የመምህራን ትኩረት አለ፣ የትምህርት ዝግጅት አላቸው፣ የወላጆች ትኩረት አለ። እነሱ እንዳሉ ሆኖ ግን መጀመሪያ ትምህርት ቤቱ ደረጃ የጠበቃ ነው ወይ? ስታንዳርድን ያሟላ ነው ወይ? በቂ ለተማሪዎች ሊማሩ የሚችሉበት የሚያበቃ ኢንቫይሮንመንት አለው የሚለው ጋር ስንመጣ አብዛኛው ነገር የለም። አብዛኛው ሰው የሚለው ሁሉንም ነገር መንግስት ጋር ወስደን ነው የምናስቀምጠው። ይህንን ታውቁታላችሁ። ሁሉ ነገር መንግስት ጋር ነው። ትላልቅ ሀብት የሚሰበስቡ ተቋማት አሉ። እኛ የሃይማኖት ተቋማት ያሉበት አካባቢ ነው። በከፍተኛ ገንዘብ በአመት ይሰበስባሉ። ትምህርት ቤት አላቸው ወይ? ይረዳሉ ወይ? የግል ባለሀብቶች አሉ፣ ዲያስፖራዎች አሉ፣ ብዙ አማራጮች አሉን እና እነዚህ ሰዎች ምን እየሰሩ ነው? ወደፊትስ ምን ሊያደርጉ ይችላሉ የሚለው ጋር እንሄዳለን። ዶክተር ፍቅረ ኢየሱስ ወደ አንተ ሲመለስ በመንግስትና በመንግስት ካሪኩለም ያለው ተግዳሮት ግልጽ ነው። አሁን ብዙ ተነገረ። ከመጽሐፍ ችግር ጀምረን እስከ ዝግጅት አለን። ቤተሰቦች እንዳንል የአንተ ተማሪዎች አብዛኛው እድሜያቸው በተለይ ውጭ ሀገር ስለሄዱ በቤተሰቦች ሽፋን ከለላ ውስጥ ያሉ አይደሉም፣ በራሳቸው የሚያደርጉ ናቸው። አይ ቲንክ ያንን ቦታ ላናነሳ እንችላለን። ትኩረት ከመስጣት የእናንተ አድሚኒስትሬቲቭ ሲስቴሙ እነዚህን ችግሮቹን ለመቅረፍ የሚሄድበት ስቴፕ፣ በተለይ መጽሐፉን ችግር እንዴት ተወጣችሁ? የእናንተ ልጆችስ አሁን 8ኛ ክፍል አይ ቲንክ አንድ ጊዜ 2 ጊዜ ያስፈተንክ ይመስለኛል። ውጤታቸው እንዴት ነው? ወደ ዞኖቹ እንመጣለን። ውጤታቸው ላይ እነዚህ ምን ያክል ተጽዕኖ እንዳመጡ አሁን አምና ነው አቻምና የ8ኛ ክፍል ውጤት በሀዲያ ዞን በሶሻል የሀዲያ ዞኑ ዲስፕሌይ ሲደረግ በጣም ደነገጥኩ። ለምንድነው የተነገጥኩት? 50% ተማሪን ማሳለፍ ካልተቻለ ምን አይነት ዜጋ ነው ሊፈጠር የሚችለው? ሰዎች የሚያስቡት ትምህርት ወደ ሚድል ክላስ የተሻለ ኢንካም የምናገኝ ገቢ ብቻ አድርጎ ነው የሚያስበው። ትምህርት በአግባቡ በማይሰጥ ማህበረሰብ ውስጥ ህግና ስርዓትን ማስከበር አትችልም። ስለ ዲሞክራሲ ማውራት አትችልም። ስለ ኢኮኖሚ እድገት ማውራት አትችልም። ምክንያቱም እነዚህ ነገሮች ሁሉ ከትምህርት ጋር የተቆራኙ ናቸው። ዘመናዊነት ከትምህርት ጋር የተቆራኘ ነው። ስልጣኔ ከትምህርት ጋር የተቆራኘ ነው። ስለዚህ አንድ ማህበረሰብ በትምህርት ትክክለኛ ቦታ የለም ማለት ዘመናዊነት ውስጥ የለም ማለት ነው። ህግና ስርዓት የህግ በላይነትን ማስከበር አትችልም። ስለ ዲሞክራሲ ማውራት አትችልም። ስለ ነፃነት ማውራት አትችልም። ስለ ቤተሰብ ማስተዳደር ማውራት አትችልም። ስለ ሃይማኖት ተቋማት ማውራት አትችልም። ትምህርት የዚህ ሁሉ መሰረት እንደሆነ እንዘናጋለን እና ያንን ከርብ ለማድረግ እቃቸውን፣ ትምህርታቸውን፣ ቦርሳቸውን ጥሎ ከአካባቢያቸው የወጡ ሰዎችን ወደዛ ሄደ ትምህርት ለመስጠት ጥረት እያደረክ ነው። በእናንተ በኩል አሁን የተነገሩ ችግሮች በምን ያክል ተቀርፏል? ምንድን ነው እያደረጋቸው ያላችሁት? በአጭሩ እሱን በልና ወደ መፍትሄዎቹ ሀሳብ እንሄዳለን፣ ብዙ ሰዓትም እንዳይወስድ። ታንክ ዩ። ያው ዶክተር ኪቦማ ያነሳቸው ሀሳቦች ያው እኔ የዚህን ሀገሩን ወይ እዚህ ያለውን ማህበረሰብ ብቻ ሳይሆን ኢትዮጵያ ያለውንም አውቃለሁ። እኔ ወደ ነፈራ ሚዲያ ከመጀመሬ በፊት የመጀመሪያው የሶሻል ሚዲያ ትውውቅ ነሰንስ የራሴ ፌስቡክ ፔጅ ያው በ10 ምናምን በፊት ነበረኝ። ግን እንደዚህ ሚዲያ ላይ ስለሆኑ ነገሮች ማውራት የጀመርኩት ከዚሁ ከትምህርት ቤት ጋር ተያይዞ ነው እና ክረምት የዛሬ 2 ዓመት ክረምት ወደ ሆሳና በሄድኩበት የተማርኩባቸውን ትምህርት ቤቶች እየጎበኘው በጣም ነበር ያሳዘነኝ። በጣም ነበር የሚያሳዝነው። ምክንያቱም ትምህርት ቤቶቹ ፋሲሊቲዎቹ በጣም ሰው የሚማርባቸው አይመስልም፣ ሰው የሚቀመጥባቸው አይመስልም እና ከዚያ ውስጥ ጥሩ ነገር ኤክስፔክት ለማድረግ እስከሚከብድ ድረስ ማትሪክ ማለፉ ብቻ ሳይሆን ውሎ መምጣት ይቻላል፣ እዛ መቀመጥ ይቻላል ማለት እስከምንችል ድረስ ፋሲሊቲው በጣም የደከመ ነበር እና እነሱን ነገሮች በስልኬ እየቀረጽኩ በቪዲዮም በፎቶም በራሴ በስሜ ፍቅረ ኢየሱስ በሚል ፌስቡክ ፔጅ ነበር ፖስት ማድረገው እና በሱ ብዙ ቦታ ይቻላል። ሀዲያ ዞን ውስጥ አብዛኛውን ትምህርት ቤት ለማየት ሞክሬያለሁ እና ዶክተር ያነሳቸው ነገሮች እኔም በአካል ማውቃቸው ናቸው። ከዚያ በተጨማሪ ሌላው ትልቁ ችግር ከዚህ ከስደት ጋር ተያይዞ ደግሞ ስደት የፈጠረውን ጉዳይ ያው እኔ እዚህም ስለኖርኩ አውቀዋለሁ። ስደት ሌላ ነገር ኤክስፔክት እያረክ ከተማርክ ትምህርት የራሱ ቻሌንጅ አለው። ማጥናት ይፈልጋል፣
የቤት ስራ መስራት ይፈልጋል፣ ጠዋት መነሳት ይፈልጋል፣ ኦን ታይም አሳይመንት ሰሚት ማድረግ ሚድ አለ፣ ፋይናል አለ። ለእነዚህ ነገሮች ብዙ ዋጋ ከፍለ ነው ጊዜህን ሰውተህ፣ ወጣትነት ደግሞ አለ በዛ እድሜ። ያን ሁሉ ለማለፍ ያ ትምህርት at the end of that journey የሆነ ነገር እንደሚያስገኝ እየሰማህ እያወቅ ራሱ ይከብዳል። ለታሎን አሁን ባለው ኮንቴክስት ደግሞ ትምህርትን ብዙ ኢንከሬጅ በማያደርግ መልኩ ሌላ ሰከንደሪ ሌላ ኦፕሽን ባለበት ሁኔታ ያ የፈጠረ ያለው ነገር እዚህም ሆኜ እዛም ሆኜ ስለማቅ ያስጨንቀኝ ነበርና ያ ነው ወደዚህም ስራ ያመጣኝና ኢዲዲ አካዳሚ ስፔሲፊካሊ ስለሱ ላውራ። ኢዲዲ አካዳሚ ከርቀት ትምህርት በተጓዳኝ የተለያዩ አካዳሚ ነው የሚለው ኮንሰፕቱ። ውስጡ አጫጭር ስልጠናዎችን፣ የቋንቋ ትምህርቶችን፣ የኮምፒውተር ሊትረሲ እና ላይፍ ስኪል ትሬኒንጎችን ላይክ ቢዝነስ ማኔጅመንት ሊሆን ይችላል። ኤኒቲንግ ዛት ዜይ ሹድ ናው ማወቅ ያለባቸውን የሚጠቅማቸውን ነገር ለላይፍ የሚጠቅማቸውን ነገር የሚያውቁባቸው የሚማሩባቸው ሼር የምንደራረግበት መድረክ ነው። ደቡብ አፍሪካ ብዙ ኢትዮጵያውያን አሉ፣ በጣም ጠንካራ ጎበዝ፣ ስራ ወዳድ፣ ሀገሩን የሚወድ ማህበረሰቡን የሚወድ ብዙ ማህበር አለ እዚህ ብዙ ዜጋ እና ይሄ ዜጋ ግን አሁን ካለበት ወደ ተሻለ ደግሞ አሁን ያለውን የላይፍ ስታቱሱንም ከፍ በሚያደርግበት ለልጆቹም ለሚቀጥለውም ትውልድ የተሻለ ነገር እንዲያስተላልፍ እውቀት ያስፈልጋል። አሁን ዶክተር ይላቸው የነበሩ አሁን ከዛ ከ86% በላይ ከስታትስ በታች የሆነ ትምህርት ቤት ላይ የተማሩ ልጆች ናቸው የመጡት እዚህ። ከዓመታት በፊት ስብራቱ ከጀመረው የትምህርት ጉዳዩ ከተጎዳበት ማህበረሰብ የመጣ ነው እዚህም ያለው። ስለዚህ ለዚህ ማህበረሰብ የትምህርት ጉዳይ ስታወራ ላይክ እንትን ላይ ክረምት ላይ በረዶ ወይም ደግሞ ጀላቲ ልሽጥ ብለ ወይም አይስክሪም ልሽጥ ብለ ሱቅ የመክፈት ያህል በጣም ቻሌንጂንግ ገቱ የላቸው። አሁን እኔ ሶሻል ሚዲያ ላይ አወራለሁ፣ ፌስቡክ ላይ አወራለሁ፣ ባገኘውበት አጋጣሚ ስለ ትምህርት አወራለሁ። ፕሮባብሊ ቸርቾች ላይ አውርቻለሁ እና ሰው በቃ ይሄ ልጅ ምንድነው የሚያወራው ነው የሚለውና ይከብዳል ይሄን ማስተዋወቅ። ለምን ስብራቱ የቆየ ነው። ግን ምንድነው የሚያስጮኸን? ምንድነው እንደዚህ የሚያደርገን? ረዥም ሰዓት ቁጭ ብለን ማታ ላይ ስለዚህ ጉዳይ የምናወራው። ቅድም ቪዲዮ ላይም ከጎን እያሳየ ነበር። ቢሮ ጆሃንስበርግ ላይ ከፍተናል። የተለያዩ ስራዎች ላይ የምንሰራው ለምንድን ነው? ይሄ ነገር አካሄዱ መጥፎ ነው ወይ? ቅድም ዶክተር ታመነ ስታወራ ነበር። ካልተማረ ማህበረሰብ ትምህርቱን ኦቨርሉክ ካረገ ካጣጣለ፣ ለትምህርት ቦታ ካልሰጠ ማህበረሰብ ነገ ምን ሊፈጠር ይችላል? እሱ ነው ያሰጋን፣ እሱ ነው ያስፈራን፣ እሱ ነው ያስጨነቀን እንጂ እንደሚባለው ከዚህ ነገር የሆነ ነገር አይደለም። እና አለ ሰምቲንግ ምንፈራው ነገር አለ። እሱን ለማስተካከል ነው ኢዲዲ አካዳሚ አትሊስት በዚህ ማህበረሰብ መሃል ትምህርት እኮ ይጠቅማል፣ እንማር፣ መጽሐፍ እናንብብ። እኛ እዚህ ይሄን ስራ ስንሰራ አንድ ሂል የሚያደርገው ነገር አለ። ሆል እንትኑ ነው ፕሮሰስ ሩቱን ነው የሚቀይረው። መቼ እንዴት? ኢትዮጵያም ያለ ሰው ሀዲያ ዞን ሳምዌር የተቀመጠ ልጅ ያው ሁሌ ክሬቭ የሚያደርገው ደቡብ አፍሪካ መሄድን ነው። ይሄንን ከጎን እያሳየ ነው። ያው ነፍራ ላይ ብዙ ቦታ ኢንተርቪው ምናምን አደርጋለሁና ጠይቃቸዋል የተለያዩ ልጆችን ምንድነው የምትፈልጉት? ምንድነው እቅዳችሁ ምናምን ሲባል መልሱን እናውቀዋለን። አሁን እዚህ ላይ አልለው። እነዚህ ነገሮች ደቡብ አፍሪካን ብቻ ለሚያይ ሰው ደቡብ አፍሪካም እኮ ወንድሞቻችሁ ይማራሉ፣ ደቡብ አፍሪካም እኮ ሞጁል አለ፣ ደቡብ አፍሪካም እኮ 7ኛ ክፍል ወንድሞች ይማራሉ፣ 8ኛ ይማራሉ፣ 9ኛ ይማራሉ፣ ማትሪክ ይፈተናሉ ሲባል አሃ ይሄ ነገር ለካ ትምህርት ይጠቅማል ማለት ነው። ትምህርት ደቡብ አፍሪካ እስከ መሄድ ብቻ አይደለም እንዴ? ደቡብ አፍሪካም የደረሰ ሰው እየተማረ ከሆነ ይሄ ነገርማ ቢጠቅም ነው በሚል እዛም አገር ቤትም ሆኖ ለትምህርት ያለውን አመለካከት ሂል ያደርጋል፣ ይቀይራል፣ ከርብ ያደርጋል። ኢትስ ናት ኦንሊ እዚህ ያለውን ዴስቲኔሽን ላይ ያለውን ብቻ አይደለም። ከዚያስ ቀደም ዶክተር ሲያነሳችን የወላጅ ትኩረት ወላጅ ድሮ እኛ የየራሳችን የግል ታሪክ ብናወራ ብዙ ደሞዝ፣ ብዙ ገንዘብ፣ ብዙ ነገር ኖሯቸው አይደለም ያስተማሩ። በእኛ በተማርንበት ዘመን ሆሳና የክረምት ትምህርት ነበር፣ በጋ ተጨማሪ ትምህርቶች ይሰጡ ነበር። ቤተ ክህነት ብዙ መምህራን ወላጆቻችን ሲያስተምሩ የነበሩት ከተረፋቸው አይደለም
ወይ ደሞዝ ነው በዚያ ሰዓት ወይም ደግሞ የገበሬ ልጆች ነን የሆነ ነገር ሽጣው ነው ያላቸውን ሁሉ ልጆቻቸው ኢንቨስት ያደርጉ የነበሩት አሁን ላይ ግን ወላጆችም ዘንድ ያለው ለነገሩ ያለው እንትን መፈወስ መቀየር መስተካከል አለበት ይሄን ሁሉ ግን ለማስተካከል እዛ ያለ ወላጅ ልጁን ደቡብ አፍሪካ ለመሸኘት ሊጸልይ ይችላል ሊያጸልይ ይችላል ፕላን ሊያደርግ ይችላል ምንም የሚደረገው ሁሉ ሊያደርግ ይችላል ሲያደርግ አንድ የሚገባው ነገር እዚህ ደቡብ አፍሪካ ልጆች እየተማሩ ታላቅ ወንድም እኮ እየተማረ ነው አንተም ተማር የሚል ነገር እዛም ሄዶ ነው የሚያስተካክለው እና ከእንደዚህ አይነት ነገሮች ነው ያው ኢዲዲ አካዳሚ እንትኑ ነው ትንሽ ነካካ አይሞከርኩኝ ከጥያቄ ስነሳ እኛ ያው የሃርድ ኮፒ አይሰጠንም መንግስት ለርቀት ትምህርት ተቋማት ሶፍት ኮፒ ነው የሚሰጠን ሶፍት ኮፒው ነው ፕሪንት አድርገን ለተማሪዎቻችን ምንልከው ለተማሪዎች ስንልክ አሁን የክፍያ እናስከፍላለን እና ስናስከፍል አሁን አንዳንድ ሰው ክፍያ ስንጠይቅ የርቀት ትምህርት በሴሚስተር አሁን 2000 ራንድ ነው የምናስከፍለው በሴሚስተር ማለት ነው 2200 ስናስከፍል ሽቀላ ነው ምናምን ይላሉና ያው የሚያሳዝነው ካለማወቅ የመነጨ ስለሆነ እንረዳለን ግን እኛ ብሩን የምንቀበለው መጽሐፍ ፕሪንት ልናደርግ ነው አሁን ዶክተር ኪበሞ ቀደም በመቶ ሚሊዮኖች የተናገረው ብር ነው እኛ ፕሪንት የምናደርገው ፕሮባብሊ የኛ በጣም ኳሊቲ የትምህርት ሚኒስተርን ኳሊቲ ያሳነስኩ አይደለም ግን እኛ በደቡብ አፍሪካ ትልቁን ፕሪንት ሾፕ ነው የምንጠቀመው ኳሊቲ ፕሪንት ሾፕ ነው የምንጠቀመው ሶ የመጽሐፍ ችግር የለብንም as long as we get that soft copy ፕሪንት አድርገን እንልካለን ያው ኮሪየርስ የሚባሉ መላኪያ ያደጋገር ስለሆነ በሁለት ቀን እስካሉበት ደቡብ አፍሪካ እስካሉበት እንልካለን ከዚያ ማስተማሪያችን እንደዚሁ ቨርቹዋል ነው እንዳይኸው እዚያ አሁን ዶክተር ኦሳና ነው አንተ ዩናይትድ ስቴትስ ነህ እኔ ሪፐብሊክ ኦፍ ሳውዝ አፍሪካ በጣም የተለያዩ ሀገራት ላይ ሆነን ግን እንደዚህ ፍሎው እያደረግን ተመሳሳይ ሀሳብ እያንሸራሸርን ነው ሲሚላርሊ እኛ ማታ በየምሽቱ ከ3 ሰዓት እስከ 4 ሰዓት በደቡብ አፍሪካ ከ9 እስከ 10 ፒኤም እናስተምራለን የዩኒቨርሲቲ መምህራን ያስተምራሉ እኛ ጋር አሁን ዶክተር ኪበሞ ያነሳቸው የመምህራን ኳሊቲም የመነሳሳትም ችግር የለባቸው ምክንያቱም መምህራኑ አንደኛ ከአቅም አንፃር የዩኒቨርሲቲ መምህራን ናቸው ማስተርስ እና ብዙዎቹ ፒኤችዲ ናቸው ሁለተኛ ተገፍተው አይደለም በዳይሬክተሩ ክትትል አይደለም ማህበረሰብ በዚያ ከሄደ ጥሩ አይደለም በሚል ማህበረሰብን ለመደገፍ ስለሆነ ከኔ ጋር አብረን ምንሰራ ስለሆነ ከዚህ አንፃር የዝግጅትም የአቅምም ችግር የለብንም ከዚህ አንፃር ከዞኑ የተሻለ ነገር አለ እና ከአንድ ማነሳው ነገር ከካሪኩለም መቀየር እኛ በጣም የተጠቀምንበት ነገር አለ በተለይኛ ስልክ በርግጥ ሁላችንም ነው እኔ መጽሐፎቹን አያቸዋለሁ ያው ሁሉን ባላስተምርም ፕሪንት ሳረግም አነባለሁና ሁለት ቆንጆ ሰብጀክቶች ተካተዋል አንዱ ሲቲዝንሺፕ ይባላል I think it's equivalent to draw ሌላ ነበር አለ ምን ባለው what do we call civic education እንለ የነበረውን ዶክተር ያንተ ዘርፍ ነው አሁን ሲቲዝንሺፕ ነው የሚባለው ነው በጣም ደስ ይላል እንትኖቹ የሚያነሳቸው ምሳሌዎች የሚነግረን ነገር tangible daily experience የምናረጋቸው ነገሮች እንትኖቹ ደስ ይላል እኔ አስተምራለሁ እሱን ትምህርት ወደዋለሁና ከሶሻል ሚዲያ አጠቃቀም ነው የሚነሳው ዝም ብሎ ትምህርትን የተንጠለጠለ ሰማይ ደረሰ የፈረንጅ ስም ምናምን ኖቪኪያ ምናምን ሳይሆን በጣም እንዲገባን አድርጎ ሶሻል ሚዲያ አጠቃቀምን በተመለከተ የኛ ኢንዲጂነስ ናውሌጅ እኛ ጋር ያሉ ኢንዲጂነስ ፕራክቲሶች አሉ ትልልቅ ችግር አፈታት ዘዴዎች ነፈራ አሁን ሶሻል ሚዲያ ሰሜን የሰየምኩበት የሀዲያ የነፈራ ስርዓት ቲክታክ ላይ ወጥተ መሰዳደብ ሳይሆን የኛ ባህል በነፈራ ስነስርዓት ታላቅ ታናሹን የሚገስበት ታናሹን ታላቁን እንደዚህ ቢሆን የሚልበት እንደዚህ የሚሉ ደስ የሚሉ ነገሮች ያሉበት አንዱ መጽሐፍ ሌላው ኢኮኖሚክስ ደግሞ በበፊቱ እኛ እንኳን በተማርንበት ሶሻል ሳይንስ ስትሪም የመረጡ ተማሪዎች 11 እና 12 ብቻ ይማሩ ነበር ያሁኑ ግን ደስ በሚል ሁኔታ ከ9ኛ ክፍል ጀምሮ ሁሉም ሰው ኢኮኖሚክስ መማር ማወቅ አለበት በሚል ከ9ኛ ክፍል ጀምሮ እናስተምራል ለኛ ይሄ ትልቅ ነው ምክንያቱም የኛ ኮሚኒቲ የኛ ስል ያው ደቡብ አፍሪካ ነው የኛ ስል ደቡብ አፍሪካ ያሉ ኢትዮጵያውያን ናቸው የኛዎች የደቡብ አፍሪካ ኢትዮጵያውያን ናቸው እዚህ ውስጥ ሀዲያ ሊሆን ይችላል ከምባታ ሊሆን ይችላል ኦሮሞ ሊሆን ይችላል ሁሉም ብሔር ብሔረሰብ ደቡብ አፍሪካ ያለውና ሶ ኢኮኖሚክስ ሚለውንኛ በደንብ ነው የምንጠቀመው ነጋዴ ማህበረሰብ ስለሆነ ሴቪንግ ምንድነው ጎበዝ አስተማሪ ነው ደግሞ አሳይን ያረኩኝ ሚዲያ ላይ የሚሰራ
ሪል ስቴት ላይ የሚሰራ በጣም ጎበዝ ፍቄን ታውቁታላችሁ ገቅሱሜን እሱ ነው የሚያስተምረው በዚያ መልኩ ይሄንን እዚህ ያለውን ኮሚኒቲ በኢዲዲ አካዳሚ ከሰርቲፊኬት ያለፈ የ8ኛ ክፍል ውጤት ጠይቀኛል በጣም ደስ በሚል ሁኔታ ነው ብዙዎች 85% ነው ያለፈው ያ ኦብቪየስሊ ያቃቸዋለሁ እዚህ የኔ ተማሪዎች ከባድ ሚዛን እንደሆኑ ይታወቃልና 80% ነው ያለፉት ግን ከፈተና ያለፈ ግን የሆነ ነገር የሆነ ቻፕተር ተቀይሯል like a new chapter ቢዝነስ አለ ሶሻል ላይፍ አለ ደስ ይላል የደቡብ አፍሪካ ኢትዮጵያ የታቃለ ሰርጉ ደስ ይላል ለቅሶ ደስ ይላል ሀገር ወዳድ ነው ሀገር በሆነ ነገር በጠራችሁ ሮጦ የሚወጣ ነው ለዚህ ግን አንድ የቀረች ነገር ነበረች ትምርት ነበርና ያንን ደግሞ መሃል ላይ ከተናል እዛ ውስጥ አሁን ማታማታ እንማራለን 12ኛ ክፍል ከ2 አመት በኋላ እንፈትናለን ብዙዎቹ እዛም ሀገር ቤትም ይያሉ ደቡብ አፍሪካ ሄዳሉ በሚል ከትምርት ትንሽ ላግ ያረጉ ናቸው እዚህም ከመጡ በኋላ ለአመታት ከትምርት የራቁ ስለነበር ምናበረታታው ደግሞ እንዲማሩ በደንብ አርገው እንዲያውቁ ሮጦ ሰርቲፋይድ መሆኑን ሮጦ 12 መጨረሱን አይደለም ምክንያቱም እኛ ሞቷችን ራሱ ለመቀጠር ሳይሆን ለመቅጠር ይማሩ ነው ስለዚህ የዚህ የዲዲ አካዳሚክ ግራጁዌት እንትኑ ስራየት ነው ብሎኝ እንዲጠይቀኝ አልፈልግም ስራ ጀምሯል already he's having a business he's helping his family ከዚህ አልፎ ሀገር ቤተሰብ ይረዳ ያለ ሰው ስራ ሊጠይቀኝ አይችልም ይልቅ ያን ስራውን ግን ኤክሴል የሚያደርግበት ነው ፊዚክስ ተምሮ ባዮሎጂ ተምሮ ኢኮኖሚክስ ተምሮ ሲቲዝንሺፕ ተምሮ እንግሊዘኛውን ፍሉዌንት አድርጎ ወይ ደግሞ ከብሮከን እንግሊሽ ተገላግሎ ትልልቅ ሚዲያዎች ላይ ገብቶ እዚህ ሀገር ያለውን ጉዳይ ተጋፍጦ እዚህ ያለው መብቱን አስከብሮ የተሻለ ህይወት እንዲመራ ልጆቹን በደንብ እንዲያስተምር ከልጆቹ ጋር በእንግሊዝ እንዲግባባ ልጆቹን ሀዲኛ አማርኛ እንዲያስተምር እና እንደዚህ አይነት ሰፋፊ ነገሮች ናቸው ያሉት እና it seems በጣም ፕሮሚሲንግ ነው አንድ ነገ ማስተዋወቀው አንድ ፕሮግራም አለ አንድ ነገር አለ ሀዲኛ እንግሊዘኛ ወደ አማርኛ ዲክሽነሪ አዘጋጅተናል ዋቸሞ ዩኒቨርሲቲዎች ናቸው የሰጡን አሁን ፕሪንት አውት አድርገን ከነገ ጀምሮ ደግሞ እናስተዋውቃለን ልጆች ደግሞ እዚህ ሀገር ያሉ ልጆች ሀዲኛ እንዲማሩ ከምባትኛ እንዲማሩ አማርኛ እንዲማሩ ከምባትሳ ሀዲሳ ሁለቱም ይቻላል በነገራችን ላይ ተሳስቼ አይደለም ሀዲኛም ይባላል ነፈራ ላይ አንድ እንግዳ አቅርቤ ቋንቋ ምሩ ሁለቱም ስላለ ነው በዛው መቀጥሉና እዚህ ሀገር የተወለዱ ልጆችም የእናቶቻቸውን የአባቶቻቸውን ቋንቋ እንዲያሩ በኢዲዲ አካዳሚ ብቻ ማንማማረው ነገር የለም እኔ ይመስላል thank you doctor